አንዲት በጎዳና የምትለምን ልጅ የቢሊነሩ ልጅ ስታስጠና ማየት ምን ያህል አስገራሚ ሊሆን እንደሚችል እስኪያስቡት። በትምህርት ቤቱ ቅጥር ግቢ ውስጥ ማንም የማያውቀው አንድ ትልቅ ሚስጥር አለ። በየቀኑ በምሳ ሰዓት ከማንጎ ዛፉ ጀርባ ጫማ እንኳን የሌላት ያቺ ምስኪን የጎዳና ልጅ የቢሊነሩን ልጅ ታስጠናለች። ለመሆኑ ይህች ልጅ ማናት? ለምንስ ተደበቀች? ዓለም ፊቱን ያዞረባትና ሰዎች የእብድ ልጅ ናት የሚሏት ስኮላ እንዴት የቢሊነር ልጅ ለመሆን በቃች? ይህ ታሪክ ስለ ደግነት ሳይሆን ስለ ብርቱ አይምሮና ስለማይበገር ጓደኝነት ነው። ከማንጎ ዛፍ ስር እስከ ቢሊነር ቤት ድረስ የዘለቀው ይህንን ልብ የሚነካ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትመለከቱት ኮሜንት ላይ ጻፉልን። ታሪኩን ብዙ ሰዎች እንዲሰሙትም በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ስኮላ ትባላለች። ገና በ12 ዓመቷ አብዛኛው ሰው በህይወት ዘመኑ ካጋጠመው በላይ ስቃይና መከራን አሳልፋለች። አይምሯ በታወከ እናቷ መንገድ ላይ ተወልዶ ያደገችው ስኮላ አባት አልነበራትም፣ ቤት አልነበራትም። ስለ ቀጣይ እድሏም የሚታገልላት ማንም አልነበረም። ትምህርት ቤት የቆየችው ለ2 ዓመታት ብቻ ነበር። ይህ የሆነው ደግሞ ክፍያዋን ስትከፍልላት የነበረችው አንዲት ሴት በመጥፋቷ ነው። ተስፋ የቆረጠች የተረሳች ግን ደግሞ በሚገርም ሁኔታ ጎበዝ የሆነች ልጅ። ነገር ግን አንድ ቀን ሁሉም ነገር ተለወጠ። በምርጡ ትምህርት ቤት ውስጥ የምትማረውን የቢሊነሩን ልጅ ጄሲካን አገኘቻት። እናም ያቺ የጎዳና ልጅ ለጄሲካ ሚስጥራዊ መምህሯ ሆነች። ነገር ግን ቢሊነሩ የጄሲካ አባት አንዲት የጎዳና ተዳዳሪ ልጅ ለልጁ ማንጎ ዛፍ ስር ስታስጠናት ሲያይ ያደረገው ነገር ያስገርማቸዋል። አንቺ ቆሻሻ ከዚህ ውጪ ያልኩሽ እኮ! ጥሬ የሆነ የምራቅ ምት ከስኮላ ባዶ እግሮች ጥቂት ሴንቲሜትሮች ርቆ አረፈ። አልተንቀሳቀሰችም። ስድቡን ተለማምደዋለች። የገበያተኛዋ ሴት ድምፅ እንደገና አየሩን ሰነጠቀው። ይሄ ቆሻሻ መጣያ መሰለሽ እንዴ? አንቺና ያቺ እብድ ሴትዮ ውሃ ሳንደፋባችሁ ብትጠፉ ይሻላችኋል። ስኮላ ከጎዳናው አጠገብ ባዶ እግሯን ተቀምጣ ለራሷ እያኩተመተመችና በሚንቀጠቀጥ ጣቷ አቧራው ላይ ምስል እየሳለች የነበረውን እናቷን አቢኒ አጥብቃ ያዘቻት። ልብሷ በከፊል ወልቆ ጠባሷንና ቆሻሻዋን ያሳያል። ነገር ግን አቢኒ አላስተዋለችም ነበር። እሷ በሌላ ዓለም ውስጥ ጠፍታ ነበር። እሷ ብቻ በምታየው ዓለም ሰዎች ያልፋሉ። አንዳንዶቹ ፍጥነታቸውን ይቀንሳሉ፣ አንዳንዶች ደግሞ ይመለከታሉ። አንዲት ሴት ቆም አለች። ጭንቅላቷን ነቀነቀችና መንገዷን ቀጠለች። ማንም አልተረዳም። ማንም ተረድቶ አያውቅም። ስኮላ የ12 ዓመት ልጅ ነበረች። ነገር ግን መንገዱ አጎሳቅሏታል። ሰዎች መጥፎ ስም ሲሰጧት ከእንግዲህ አታለቅስም። የእብድ ልጅ ናት፣ የጎዳና ተዳዳሪ፣ የተረገመች ልጅ። ሁሉንም ሰምታቸዋለች። ከሁሉ በላይ የሚያማት ግን ያ የይስሙላ ርህራሄ ነው። ያ ጭንቅላትን በመነቅነቅ ብቻ የሚገለጽ እና የእርዳታ እጅ የሌለው አይነት። እናቷ ቀደም ሲል ቆንጆ ነበረች፣ ወይም ስኮላ እንደዚያ ብላ ትገምታለች። አልፎ አልፎ አይምሯ በሚሰበሰብባቸው ቀናት አቤኒ የድሮ ዘፈኖችን ትዘፍንላትና ስኮላን ልዕልት ብላ ትጠራታለች። ነገር ግን እነዚያ ቅስፈቶች እንደ ተወርዋሪ ኮከብ ነበሩ። ሳይዳሰሱ ወዲያውኑ ይጠፋሉ። አብዛኛውን ቀን ግን አቢኒ የት እንዳለች እንኳን ማስታወስ አትችልም። በውሃው ኩሬ ላይ ባለው በገዛ ጥለዋ ትጮሃለች። በጥለዋ ላይ ድንጋይ ትወረውራለች። እናም በምናቧ ካሰበቻቸው ጭራቆች ትሸሻለች። ስኮላ አባት አልነበራትም። ስሙን እንኳን አታውቀውም። ፎቶውም የላትም። አባቴ ማን ነው ብላ ከዓመታት በፊት ጠይቃት ነበር። አቤኒ በፈዘዙ አይኖች ተመልክታት አላውቅም፣ ዝናቡ ሊሆን ይችላል፣ ምናልባት ዝናቡ ነው ብላ መለሰችላት። የዚያ ውይይት ፍጻሜ ያ ነበር። ማይል 12 አቅራቢያ ባለ በተሰበረ ኪዮስክ ስር ይተኛሉ። ከዘነበ ይርሳሉ፣ ከሞቀም ይቃጠላሉ። ፍራሻቸው የተሰባበረ ካርቶን ነበር። ብርድ ልብሳቸው ዝምታ ነበር። ስኮላ ከእንግዲህ ማለም ምን ማለት እንደሆነ እንኳን አታውቅም ነበር። የምታውቀው ብቸኛ ቋንቋ በህይወት መቆየት ብቻ ነበር። እያንዳንዱ ጧት በተመሳሳይ ሁኔታ ይጀምራል። አቤኒ እየጮኸችና አየሩን እየጫረች ትነቃለች። ስኮላ ትይዛታለች፣ አጥብቃ ታቅፋታለች። እማዬ እኔ ነኝ እማዬ ብላ በሹክሹክታ ትነግራታለች። ከዚያም በቀስታ በጨርቅና ከጎዳናው ቧንቧ በሚመጣው ውሃ ታጸዳታለች እና ወደዚያው የለመዱት የልመና ቦታ ትመራታለች። እናቷ ትለምናለች፣ ስኮላ ትጠብቃለች። በቃ ህይወት
ህይወታቸው ይህ ነበር። አልፎ አልፎ ሰዎች ሳንቲም ይጥላሉ፣ አብዛኛውን ጊዜ ግን ስድብ ይወረውራሉ። እማዬ ዛሬ አትናገሪ እሺ። ስኮላ በዚያ ጠዋት በሹክሹክታ እናቷን እየለመነች ልብሷን አጥብቃ እየጠቀለለች ነገረቻት። ዝም ብለሽ ተቀመጪ፣ ዝም በይ። ነገር ግን አቢኒ በድንገት ተነስታ በሚያልፍ መኪና ላይ ጮኸች። ክንፎቼን ስጡኝ፣ በመኪናችሁ ጓሮ ትቼዋለሁ። አሽከርካሪው ጥሩምባውን ነፍቶ ሸሸ። ስኮላ ፊቷ ሲግል አወቀች። ዞር ስትል በመንገዱ ማዶ ያለች ንጹህ ልብስ የለበሰችና የምሳ ዕቃ የያዘች ተማሪ አይን ውስጥ ገባች። ልጅቷ ለጥቂት ጊዜ ትኩር ብላ አየቻትና በፍጥነት ፊቷን አዞረች። ለጓደኛዋ በሹክሹክታ እየነገረች ሳቀች። ስኮላ በአቧራ የተሸፈኑ እግሮቿን፣ የተሰባበሩ የጥፍር ቀለሞቿንና የደረቁ እጆቿን ተመለከተች። ሆዷ ጮኸ፣ ግን ችላ አለችው። ረሃብ የዘውትር ጓደኛዋ ነበር። ቢሆንም ግን ከዚህ ሁሉ በታች እሷ ታልም ነበር። በክፍል ውስጥ ተቀምጣ እጇን አውጥታ ጥያቄ ስትመልስ ታልማለች። ዩኒፎርም ለብሳ በደብተር ላይ ስትጽፍ፣ በዝናብ ያራሱና ጠርዛቸው ያልተቀደዱ መጽሐፍትን ስታነብ ታልማለች። አንድ ሰው፣ ማንኛውም ሰው ያለ ንቀት በስሟ ሲጠራት ታልማለች። ነገር ግን የእብድ ሴትን ልጅ ማን ወደ ትምህርት ቤት ይልካል? እናቷ አጋንንት መስሏት ወፎችን ስለምታባርር ልጅ ማን ግድ ይለዋል? ማንም ግድ አይለውም። ቢሆንም ስኮላ አሁንም ተስፋ ታደርጋለች። ልጆች በቦርሳቸውና በጥንቁ ጉንጉን ጸጉራቸው ሲያልፉ ትመለከታለች። ለራሷን በሹክሹክታ አንድ ቀን እውነተኛ ክፍል ውስጥ እቀመጣለሁ፣ አንድ ቀን ከዚህ የተረገመ የሌጎስ ጥግ እወጣለሁ፣ አንድ ቀን እናቴ ፈገግ ትላለች ስትል ለራሷ ትነግረዋለች። ነገር ግን እስካሁን ያገኙትን የ10 ናይራ ኖትና 3 ሳንቲሞችን ለመቁጠር ወደ ቦርሷ ስትገባ ከበስተጀርባ አንድ ነጋዴ ድህነትን መብረቅ ይምታው ብለው ሲጮሁ ሰማች። ስኮላ ዞር ብላ አላየችም። እናቷን በበለጠ አጥብቃ ይዛ አሜን አለች በሹክሹክታ። ሁሉም ነገር የጀመረው በአንድ ሳህን የጆሊ ፍሩዝ ነበር። ስኮላ በዚያ ቀን ከሰዓት በኋላ ኦሾዲ አቅራቢያ ከእናቷ አጠገብ ተቀምጣ ነበር። ሆዷ በረሃብ ተቆላልፎ ነበር። እናቷ ዝምታ ከሰፈነባቸው ቀናት አንዱ ላይ ነበረች። እንደ ተበላሸ ሪከርድ ብቻ ወደፊትና ወደ ኋላ ትወዛወዛለች። አይኖቿ ፈዘዋል፣ ከንፈሮቿ ይንቀጠቀጣሉ። ያኔ ነው ስኮላ አንዲት ሴት ከመንገዱ ማዶ ሆና ስትመለከታት ያስተዋለችው። ሴትዮዋ ከሚጤስ የምግብ ማቆሚያ፣ የፕላስቲክ ወንበሮች፣ የእንጨት ጠረጴዛ፣ 2 ቅዝቃዜ ጠባቂዎችና የማይታለፍ የሩዝና የፔፐር ሾርባ መዓዛ በስተጀርባ ቆማ ነበር። ቀላ ያለች፣ ሰብአዊነት የሚታይባት እና ቀላል የአንኮራ ቀሚስ የለበሰች ነበረች። በአስተያየቷ ውስጥ የሆነ ነገር ነበር፣ ርህራሄ ያልሆነ። ስኮላ አፍራ ፊቷን አዞረች። እንደ እንስሳ በፓርክ ውስጥ መታየት ትጠላለች። ከደቂቃዎች በኋላ ሴትዮዋ መንገዷን ተሻግራ ከፊቷ ቆመች። ስምሽ ማን ነው ብላ በቀስታ ጠየቀቻት። ስኮላ ባዶ እግሮቿን ተመለከተችና በሹክሹክታ ስኮላ አለች። እናትሽ የት ናት? ስኮላ አጠገቧ ወደ ነበረችውና አሁን ባዶ ጠርሙስ ላይ ወደምትዘፍነው ሴት አመለከተች። የሴትዮዋ አይኖች ረገቡ። ታማለች አይደል? ስኮላ በአሁንታ ራሷን ነቀነቀች። ዛሬ ምን በላሽ? ስኮላ አልመለሰችም። ሴትዮዋ ተጨማሪ ጥያቄ ከመጠየቅ ይልቅ የተሸፈነ ምግብ ሳህን አቀረበችላት። እንኪ ብይ። ስኮላ አመነታች። እንግዳ ሰዎች በምላሹ የሆነ ነገር ሳይፈልጉ ምግብ አይሰጧትም። እሷ ደግሞ ልትሰጠው የምትችለው ነገር አልነበረም። አይዞሽ በማለት ሴትዮዋ ፈገግ አለች። እኔ እንደሌሎቹ አይደለሁም። ያ አክስት ሊንዳን ለመጀመሪያ ጊዜ ያገኘችበት ወቅት ነበር። ምግቡ ትኩስ፣ ሩዙ ጣፋጭ፣ ስጋውም ለስላሳ ነበር። ስኮላ ስጋ ካየች ወራት ሆኗታል። በዚያው ምሽት አክስት ሊንዳ የታሸገ ውሃና ሳሙና ይዛ ተመለሰች። ስኮላ እጇን እንድትታጠብ እየረዳቻት ታሪክሽ ምንድነው ብላ ጠየቀቻት። ስኮላም ተናገረች። ሁሉንም፣ ገበያውን፣ በአንድ ወቅት አጮልቃ ያየችውን ትምህርት ቤት፣ ረሃቡን፣ ተስፋውን፣ ህልሞቿን፣ ሁሉንም ነገር ነገረቻት። ግን አላለቀሰችም። ድምጿ አልፎ አልፎ ይቆራረጥ ነበር። አክስት ሊንዳ እጆቿን በመሐረብ ጠረገችላት። ነገ ወደ ሱቄ ነይ፣ ለማጽዳት ትረጅኛለሽ፣ በምላሹ ደግሞ ምግብ እሰጥሻለሁ። ተስማማን? ስኮላ ራሷ እስኪወድቅ ድረስ አንገቷን ነቀነቀች። በሚቀጥለው ቀን ስኮላ መጣች። ቤቱን ጠረገች፣ ሳህንም አጠበች፣ ደንበኞችን አስተናገደች። አክስት ሊንዳ ሁሉንም ነገር በጥንቃቄ ትመለከት ነበር። ለሰዎች እንዴት ፈገግ እንደምትል፣ ትንሽ ስሯን በጸጥታና በጥንካሬ እንዴት እንደምትሰራ። አንድ ቀን ከሰዓት በኋላ ስኮላ ከጠረጴዛው ስር ተቀምጣ በዱላ ሻው ላይ ቁጥሮችን ስትጽፍ አክስት ሊንዳ ዝቅ ብላ ይህንን የተማርሽው ብላ ጠየቀቻት።
ከፍጥነት መንገዱ አጠገብ ያለው ትምህርት ቤት። መምህሩ የሚናገረውን ነገር በቃሌ ይዣለሁ ብላ መለሰች። ሴትዮዋም ደነገጠች። ትምህርት ቤት ገብተሽ አታውቂም ማለት ነው? አንድ ጊዜ ገብቼ ነበር። አክስት ቤዚ ከፍላልኝ ነበር፣ ግን ጠፋች። አክስት ሊንዳ ለረጅም ጊዜ ዝም አለች። በሚቀጥለው ሳምንት ስጦታ ይዛ መጣች። አዲስ ደብተርና የእርሳስ ፓኬት ነበር። ከሳምንት በኋላ ደግሞ አንድ እርምጃ ወደፊት ሄደች። ከ3 ሳምንት በኋላ ስኮላ በአቧራማው የመንግስት ትምህርት ቤት ክፍል ውስጥ ቆመች። እጆቿ ይንቀጠቀጣሉ፣ ልቧ በኃይል ይመታል። አክስት ሊንዳ ከገበያ የገዛችላትን ዩኒፎርም ለብሳለች። በጣም ትልቅ ነበር፣ ግን እንደ ዘውድ ተሰማት። ጥሩ ተማሪ ሁኚ እሺ አለች አክስት ሊንዳ በዚያ ጠዋት ወደ ውስጥ ስታስገባት። አኩሪኝ፣ የማባክነው ገንዘብ የለኝም። ስኮላ አዲሱ ደብተሯ የያዘውን የላስቲክ ከረጢት እንደ ወርቅ አጥብቃ ይዛ በፍጥነት አንገቷን ነቀነቀች። የመጀመሪያው ቀን እንግዳ ነበር። ልጆች ትኩር ብለው ያዩታል። አንዳንዶቹ ይሳለቃሉ። ነገር ግን መምህሩ ጥያቄ ሲጠይቁና ስኮላ ማንም እጁን ሳያወጣ ስትመልስ ሁሉም ነገር ተለወጠ። እሷ ብልህ ነበረች፣ በጣም ብልህ። ከሷ ለሚበልጡ ተማሪዎች የሚከብዱ ጥያቄዎችን ትመልሳለች። ግጥሞችን አንድ ጊዜ ሰምታ በቃሏ ትይዛለች። በፍጥነትና በጥንቃቄ ትጽፋለች። ትምህርት ቤቱ ርዕሰ መምህር እንኳን አንድ ቀን ይህችን ልጅ ማን ያስተማራት ብለው ጠየቁ። ስኮላም ሁልጊዜ አክስቴ ሊንዳ ትላለች። በየቀኑ ከትምህርት በኋላ ወደ ምግብ ቦታ ለመስራት ትመለሳለች። ታጸዳለች፣ ትረዳለች እና አንዳንዴ የተረፈ ሾርባ ወይም ፍራፍሬ ትቀምሳለች። ግን ትልቁ ሽልማቷ አክስት ሊንዳ በአድናቆት አንገቷን እየነቀነቀች ጎበዝ ልጅ ስትላት ነበር። ስኮላ የታየችና የተወደደች መስሎ የተሰማት ለመጀመሪያ ጊዜ ያኔ ነበር። ከዚያም ልክ ህይወቷ የተቀየረ ሲመስል ሁሉም ነገር ተለወጠ። አክስት ሊንዳ አንድ ምሽት ነጭ ኢንቨሎፕ ይዛ መጣች። ዩኬ ያለችው እህቴ በመጨረሻም ወረቀቴን ጨረሰችልኝ አለች። አይኖቿ በእንባ ተሞልተው ነበር። ከ7 ዓመት ጥበቃ በኋላ ስኮላ ፈገግ አለች። እና አብረን ነው የምንሄደው? ሴትዮዋ ፈገግቷን አቆመች። አይ ስኮላ፣ እኔ ብቻ ነኝ የሚሄደው። ክፍሉ ጸጥ አለ። ስኮላ አይኖቿን አርገበገበች። እኔስ? አክስቴ ሊንዳ ረጅም ትንፋሽ ተነፈሰች። እስከዚህ ተርም ድረስ የትምህርት ቤት ክፍያሽን ከፍያለሁ። ምናልባት እግዚአብሔር ሌላ የሚረዳሽን ሰው ይልክ ይሆናል። የቻልኩትን ሁሉ አድርጌያለሁ። እሺ ስኮላ። ስኮላ ሳህኗን ትኩር ብላ አየች። እባክሽን እኔንም ይዘሽኝ ሂጂ ብላ መጮህ ፈለገች፣ ግን ዝም ብላ አንገቷን ነቀነቀች። ከ3 ሳምንት በኋላ አክስት ሊንዳ ሄደች። የሚቀጥለውን ተርም ክፍያ የሚከፍል ሌላ ሰው ግን አልመጣም። ርዕሰ መምህሯ አንድ ቀን ጠርተው አዝናለሁ ስኮላ፣ ያለ ክፍያ እዚህ መቆየት አትችይም አሏት። በትምህርት ቤቱ በር ላይ ለሰዓታት ቆመች፣ ቦርሷን አቅፋ እየጠበቀች። አክስት ሊንዳ ምናልባት ትመጣ ከሆነ እየጠበቀች፣ ግን አልመጣችም። ፀሐይ ከህንፃዎቹ በስተጀርባ እስክትጠልቅ ድረስ በትምህርት ቤቱ በር ላይ ጠበቀች። ዩኒፎርሟ አቧራ ለብሷል። የደብተር ቦርሷ ከጎኗ ተጣብቋል። ዝንቦች በጆሮዋ አጠገብ ይውረገረጋሉ። አልተንቀሳቀሰችም። አይኖቿ አክስት ሊንዳ ትመጣለች ብላ ባሰበችበት የመታጠፊያ መንገዱ ላይ ተተክለዋል። ነገር ግን ያ መታጠፊያ ባዶ ሆኖ ቀረ። የስኮላ ሆድ ጮኸ። ጉሮሮዋ ቀኑን ሙሉ በዋጠችው አቧራ ተቃጠለ። ልጆች በቡድን ሆነው እየሳቁ እርስ በርስ እየተሯሯጡ ወላጆቻቸው በመክሰስና በእቅፍ እየጠበቋቸው ያልፋሉ። ለሷ ግን ማንም አልመጣም። በመጨረሻም ጥበቃው መጣ። ትንሿ ልጅ የመሄጃ ሰዓት እኮ ደርሷል። ስኮላ በቀስታ አንገቷን ነቀነቀች። ተነሳች፣ አቧራውን አራገፈችና ሄደች። ግን ወደ ቤት አልሄደችም። ለመሆኑ ቤቷ የት ነበር? ከእናቷ ጋር ስትተኛበት የነበረው የተሰበረ ኪዮስክ አሁን አዲስ ተከራይ ያለው። ባለፈው ጊዜ ወደዚያ ለመመለስ ስትሞክር በቁልፍ የዛተባት ሰካራም። አቤኒ ትለምንበት የነበረው የዳቦ ቤቱ ጥግ አሁን ሙጫ በሚያሸቱና እርስ በርስ በሚጣሉ 2 ልጆች ተይዟል። እሷ በሌለችበት ጊዜ መንገዶቹ ሁሉ ተለውጠዋል። ያልተለወጠው ነገር እናቷ ብቻ ነበረች። አሁንም የምትጮህ፣ አሁንም በባዶ እግሯ፣ አሁንም ብቻዋን የምታወራ። በዚያ ምሽት ከጎዳናው አጠገብ እናቷን ስታገኛት እናቷ የሞተች እርግብ በቆሻሻ የዝናብ ውሃ በተዘፈዘፈ ጋሪ ለመመገብ እየሞከረች ነበር። እማዬ፣ እኔ ነኝ። ወደ አንድ ደህንነቱ የተጠበቀ ቦታ እንሂድ፣ ስኮላ በሹክሹክታ ተናገረች። እናቷ ግን ተቆጥታ መታቻት። ስኮላ በእጇ ጀርባ በከንፈሯ ላይ የሚፈሰውን ደም ጠርጋ አጠገቧ ተቀመጠች። ምሽቱን በሲጋራ ቁርጥራጮችና በትንኝ ንክሻ ተከበው በእግረኛ መንገዱ ላይ
ተጠቅልለው አሳለፉ። እናቷ በህልሟ ትስቃለች። ስኮላ ግን ጨርሶ አልተኛችም። በሚቀጥለው ጧት እንደገና ዩኒፎርሟን ለበሰች። ደብተሮቿን በጥቁር ላስቲክ አስራ ወደ ትምህርት ቤት ተመለሰች። በበሩ ላይ ጠበቀች። ምናልባት ሐሳባቸውን ይለውጡ ይሆናል። ምናልባት አንድ ሰው ይረዳት ይሆናል። ነገር ግን ርዕሰ መምህርቷ ሲያልፉ ቆም ብለው ፊታቸውን አጠቆሩ። ለምን እዚህ ተመለሽ? ክፍያ ከሌለ ትምህርት እንደሌለ ነግሬሻለሁ። እከፍላለሁ አለች ስኮላ እየተንተባተበች። እንዴት? አንቺና ያቺ እብድ ሴትዮ በደንብ እንኳን አትበሉም። ቃላቶቹ ልክ እንደ ጥፊ ያረፉባት። መምህራን ያልፋሉ፣ ወላጆችም ይመለከታሉ። የስኮላ ፊት በሀፍረት ጋለ። እባክዎን እመቤት፣ ዝም ብዬ ከኋላ ልቀመጥ፣ ረብሻ አልፈጥርም። ሴትዮዋ ጭንቅላታቸውን ነቀነቁ። ራስሽን አታዋርጂ፣ ይሄ የበጎ አድራጎት ድርጅት አይደለም፣ ሂጂ። እናም ያ ብቻ ነበር። በቃ በሮች ተዘጉ። ስኮላ ግድግዳው አጠገብ ተቀምጣ ጽሑፎቹ እስኪደበዝዙ ድረስ ደብተሯ ላይ አለቀሰች። ቀናት ወደ ሳምንታት ተቀየሩ። ወደ ምግብ ቦታ ለመመለስ ሞከረች፣ ግን አሁን አዲስ ባለቤት ነበረው። አክስት ሊንዳ ሄዳለች። አዲሷ ባለቤት ደግሞ አባረረቻት። የመጨረሻ ጫማዋን በ300 ናይራ ሸጣ ዳቦና ጋሪ ገዛችበት። ዩኒፎርሟ እየለቀቀ ወደ ግራጫነት ተቀየረ። የደብተር ማስታወሻን አንድ ምሽት በዝናብ ረጥቦ ቀለሞቹ ፈሰሱና ጽሑፎቹ ሊነበቡ የማይችሉ ሆኑ። ሰዎች እንደዚህች አይነት ጎበዝ ልጅን ማየታቸውን አቆሙ። አሁን እሷ ሌላ የጎዳና ልጅ፣ በመንገድ ዳር ያለ ሌላ ጥላ ብቻ ነበረች። አንድ ምሽት የምትተኛበት ደረቅ ቦታ ስትፈልግ ከ9 ዓመት የማይበልጥ ልጅ ክብሪት ለኩሶ በወረቀት የተጠቀለለ ነገር ሲያጨስ አየች። ተመለከታት። ነይ ተቀላቀይን፣ ረሃብሽን እንድትረሺ ያረግሻል አላት። ጭንቅላቷን ነቅንቃ ሄደች። ረሃቧ ከባድ ነበር፣ ግን እንደነዚያ ልጆች የመሆን ፍርሃቷ የበለጠ ነበር። አሁንም አንድ ሐሳብ ነበራት እና በሆነ መንገድ አሁንም ታምናለች። አንድ ቀን ብቻ ሁሉም ነገር ይቀየራል። ራሷን መቆጣጠር አልቻለችም። ምንም ያህል ጊዜ ቢያቧርሯት፣ ቢሰድቧት፣ ቢያፌዙባትም ስኮላ መመላለሷን አላቆመችም። በየቀኑ ሌሎች ልጆች የጫማ ማሰሪያቸውን ሲያስሩና ንጹህ ነጭ ሸሚዛቸውን ሲለብሱ ስኮላ ከሷ ዓለም እንደ ቤተ መንግስት ወደሚታየው የሲቲ ክሬትስ አካዳሚ የኋላ አጥር መንገዷን ታገኛለች። ግድግዳዎች በወርቅ ቀለም የተቀቡ ነበሩ። መስኮቶች የሚያብለጨልጭ መስታወት ነበራቸው። ተማሪዎቹ ኮት ይለብሳሉ። ጫማቸው ያንጸባርቃል። ስማቸው በዩኒፎርማቸው ላይ በጥንቃቄ ተሰፍቷል። እሷ እዚያ ቦታን አትመጥንም በጭራሽ። ግን ይህ አላገዳትም። ከአንድ ክፍል በስተጀርባ በትንሹ የተከፈተ መስኮት ነበር። እሷን መቆም የምትችልበት ትንሽ ጠርዝ ነበረው። ማንም በማያየው አሮጌ የማንጎ ዛፍ አጠገብ ነበር። ያ ሚስጥራዊ ቦታዋ ነበር። ከዚያ ሆና ሁሉንም ማየት ትችላለች። ጥቁር ሰሌዳውን፣ የሂሳብ ጥያቄዎቹን፣ መምህሩ ስለ ድምፅ አልባ ፊደላት ሲያወሩ፣ ስኮላ ምላሾቹን በለሆሳስ ሆና ለራሷ ትናገራለች። የተሰበረ የእርሳስ ቁራጭ እንደ ቅዱስ ነገር አጥብቃ ይዛለች። ደብተሯ በዝናብ ከጠፋ ቆይቷል። ስለዚህ ከቆሻሻ መጣያ በምትለቅማቸው የወረቀት ቁርጥራጮች ላይ ትጽፋለች። አሮጌ ወረቀቶች፣ ካርቶኖች፣ ንጹህ ጎን ያለው ማንኛውም ነገር ላይ በየቀኑ ደውሉ እስኪደወል ድረስ ትቆያለች። ከዚያም ማንም ሳያያት ትሰወራለች። ነገር ግን በአንድ ሰኞ ዕለት ፈጣን አልነበረችም። መምህሩ አዩአት። ከመስኮቱ በስተጀርባ የሚታዩት ብሩህ አይኖቿ፣ የተቀደደ ልብስ የለበሰች ልጅ። ሃይ፣ ያ ማን ነው? ሴትዮዋ ጮሁ። ስኮላም ደነገጠች። አንድ ተማሪ ዞር ብሎ ጣቱን እየቀሰረ በንቀት ያቺ እብድ ልጅ ናት፣ የምትከተለን እሷ ናት አለ። ክፍሉ በሳቅ ተሞላ። መምህሯ ወደ ኋላ ወጥተው በሩን ከፈቱት። ምን ትፈልጊያለሽ? ማን ነው ወደዚህ ላከሽ? ስኮላ እየተንተባተበች አይ ዝም ብዬ መማር ፈልጌ ነው፣ እባክዎን ከውጭ ሆኜ ልስማ አለች። አብደሻል? ይህ እኮ የህዝብ ቦታ አይደለም። ሂጂና እናትሽ መጀመሪያ ክፍያ እንድትከፍል ንገሪያት። መምህሯ ጮሁ። እናትሽ ማን እንደሆነች የምታውቂ ከሆነ ማለቴ ነው። የስኮላ ከንፈሮች ተከፈቱ፣ ግን ምንም ቃል አላወጣችም። መምህሯ በጠረጴዛው ላይ ዱላ አንስተው ዘረጉባት። ስኮላ ዞር ብላ ሮጠች። በእንባዋ ጉንጯ እስኪቃጠል ድረስ ወደ ሌላኛው መንገድ ሮጠች። ተስፋ አልቆረጠችም። በሚቀጥለው ቀን ሌላ ትምህርት ቤት አገኘች፣ ብራይት ስኮላር አካዳሚ። ብዙም ያን ያህል ዘመናዊ አይደለም፣ ግን አሁንም በጥብቅ የሚጠበቅ። በዚህ ጊዜ በመስኮት አልሞከረችም። ይልቁኑ በተሰበረው የአጥር ክፍል አጠገብ ተቀምጣ አዳመጠች። ልጆች የቁጥር ሰንጠረዥ ሲያነቡ፣
እሷም አብራ በሹክሹክታ ታነባለች። በእንግሊዘኛ ቃላትን ሲደግሙ እሷም ተከተለቻቸው። አንዳንዴ በለሆሳስ ስህተታቸውን እንኳን ታርማለች። አንድ ጧት አንድ ልጅ አያትና ድንጋይ ወረወረባት። ሂጂ ከዚህ እየረበሽን ነው አላት። ስኮላ አልተነቃነቀችም። ድንጋዩ ትከሻዋን መታው፣ ግን እንባዋን ተቆጣጠረች። ሌላ ልጅ እየሳቀ እንደ እናቷ አብድ ናት፣ ሂጂና አብዶች ጋር ተማሪ ብሎ ጮኸ። ቢሆንም ግን በሚቀጥለውም ቀን ከዚያ በኋላ መምጣቷን አላቆመችም። ነገር ግን ህመም የመከማቸት ባህሪ ያለው። አንድ ቀን ከሰዓት በኋላ አንድ የጥበቃ ሰራተኛ አያትና በክንዱ ጎተታት። አንቺ ማነሽ? ሁልጊዜ እዚህ እንደ ሌባ ትዞሪያለሽ። ሌባ አይደለሁም ጌታዬ፣ መማር ፈልጌ ነው አለችው። አልሰማትም። ወደ መሬት ገፋትና ሌላ ጊዜ እዚህ ካየሁሽ እመታሻለሁ ብሎ አስጠነቀቃት። እያነከሰች ስትሄድ ስኮላ ህንፃውን፣ ብሩህ ግድግዳዎችን፣ ጠረጴዛውንና ጥቁር ሰሌዳውን ተመለከተች። የናፈቀችውን ነገር ሁሉ አየች፣ ግን ልትነካው የማትችለውን፣ ልታገኘው የማትችለውን። ከአንድ ዛፍ ስር ተቀመጠችና በዱላ አሸዋው ላይ የቁጥር ማባዣ ሰንጠረዦችን መጻፍ ጀመረች። ንፋሱ ሲያጠፋቸው እንደገና ትጀምራለች። በዚያ ምሽት እናቷ በህልሟ ስታወራ ስኮላ ኮከቦቹን ተመለከተች። አምላኬ ሆይ ቆይ ለምን እንደዚህ ብልህ አድርገህ የትምህርት ቤቱን በር ዘጋህብኝ? ይህን አእምሮ የሰጠኸኝ ለስቃይ ብቻ ነው? ምንም መልስ አልነበረም። የሩቅ የመኪና ጥሩምባና ከህልውና በላይ የሆነ ነገር የምትፈልግ አንዲት ልጅ የለሆሳስ ለቅሶ ብቻ ነበር። ስኮላ ለመጀመሪያ ጊዜ የውሃ ትሪ በራሷ ላይ ስትሸከም አንገቷ በክብደቱ ሊሰበር ነበር። ባዶ እግሯን ነበረች። ትሪው ዝገት ነበረው። የታሸጉ ውሃዎች በደንብ አልቀዘቀዙም ነበር። ግን ከማማ ዶሪስ ሱቅ በብድር ያገኘቻቸው እነሱም ብቻ ነበር። አንዳቸውም እንዳይሰበሩ ማማ ዶሪስ አስጠንቅቃት ነበር። አንዱ ከወደቀ ትከፍያለሽ፣ ለማረፍ ተቀምጠሽ ካየውሽም ትከፍያለሽ። ስኮላ አንገቷን ነቀነቀች። የሚያሳመሙ ህጎችን ለምዳለች። ትሪውን አስተካክላ ወደ ፀሐይ አወጣች። የሌጎስ መንገድ እሷ 12 ዓመት ልጅ መሆኗ ግድ አልሰጠው። እግሮቿ መላላጣቸው ወይም ትከሻዋ በሙቀት መንቀጥቀጡ ግድ አልሰጠው። የሚፈልገው ብርታትን ብቻ ነበር። የታሸገ ውሃ ሽያጭ ጦርነት ነበር። ትላልቅ ሴቶች ይገፏታል። ከሷ እጥፍ የሚበልጡ ልጆች ትንሿ እብድ እያሉ ደንበኞችን ይቀሟታል። አውቶቡሶች ሊገጯት ጥቂት ይቀራቸዋል። አሽከርካሪዎች ይጮሁባታል። ግን መጓዟን ቀጠለች። አንድ ውሃ በሸጠች ቁጥር ለምግብ 5 ናይራ ቀረኝ ትላለች በሹክሹክታ። ግቧ ቀላል ነበር፣ እናቷን መመገብ። በቃ ያ ብቻ ነበር። ምንም የቅንጦት ነገር የለውም። ምንም ህልም፣ ምንም ቅዠት። እናቷ እንዳትራብ ዳቦ ማግኘት ብቻ ነበር። በቀትር ላይ እግሮቿ ይንቀጠቀጡ ጀመር። ከንፈሮቿ ተሰነጠቁ። አካሏ እረፍትን ለመነ። ከአንድ አሮጌ ማስታወቂያ ሰሌዳ ስር ጥግ አግኝታ ተቀመጠች። 12 ውሃ ሸጣለች። ያ የ120 ናይራ ነበር። 10 ተጨማሪ ከሸጠች ለቦሎቄ የሚሆን ይኖራታል። አንድ ሰው አለፈ። አያትና 200 ናይራ ትሪዋ ላይ ጣለላት። ሂጂና የሆነ ነገር ግዢ ትንሿ አላት። አይኖቿን አርገበገበች። አመሰግናለሁ ጌታዬ አለች በሹክሹክታ። ነገር ግን እሱ መታጠፊያውን እንደዞረ አንድ ታዳጊ ልጅ ገንዘቡን ከትሪው ላይ ነጥቆ ሮጠ። ጮኸችና ተከተለችው። ግን በገበያው ግርግር ውስጥ ጠፋ። ስኮላ ቆመች። ትንፋሿ ቁርጥ ቁርጥ አለ። አይኖቿ በለቅሶ ተቃጠሉ። ከጎዳናው አጠገብ ተቀምጣ አለቀሰች። ሰዎች ያልፋሉ። ማንም ግን ዞር ብሎ አላያትም። በዚያ ምሽት እናቷ እንደ ልጅ እያጨበጨበች ወደምትዘፍንበት መንገድ ዳር ተመለሰች። ስኮላ በግድ ፈገግ አለች። እማዬ ዳቦ አምጥቻለሁ። እናቷ ግራ ተጋብታ አየቻት። ማነሽ? ጥቁር ክንፍ ያለሽ መልአክ ነሽ? ስኮላ አጠገቧ ተቀመጠች። አይ እማዬ፣ እኔ ስኮላ ነኝ፣ ልጅሽ ነኝ። እናቷ ሳቀች። ልጄ ኮከብ ናት። ከሰማይ ወድቃ በዘይት ጠርሙስ ውስጥ ሰመጠች። እንደዚያ ነው የነገሩኝ። ስኮላ በቀስታ ያዘቻትና ዳቦውን ቆርሳ ቀስ እያለች መገበቻት። እሷ አልበላችም፣ ግን በጣም ደክማ ነበር። በኋላ በዚያው ምሽት ስኮላ ከሚተኙበት ኪዮስክ አቅራቢያ የተሰበረ መስታወት አገኘች። ትኩር ብላ አየችው። ፊቷ በፀሐይ ተቃጥሏል። አይኖቿ አብጠዋል። ከንፈሯ በሙቀት ደምቷል። የምትከታተላቸው ትምህርት ቤት ተማሪዎችን አትመስልም ነበር። ቢሆንም ግን ለራሷ የሂሳብ ጥያቄዎችን በሹክሹክታ ስትጠይቅ አሁንም በትክክል መልሱን ታገኝ ነበር። 6ን ለ3 ስታካፊ ስንት ታገኛለሽ ብላ ራሷን ጠየቀች። 2 ብላ ፈገግ አለች። ዓለም ሊሰብራት ምንም ያህል ቢሞክርም አይምሮ አሁንም ንቁ ነበር። እሳት አሁንም በውስጧ ይነድ ነበር። እናም ያ ደግሞ ለመቀጠል በቂ ነበር።
በሚቀጥለው ቀን ተመለሰች፣ ትሪዋን ሞልታ። እግሮቿ ቢቆስሉም ልቧ ግን ጸንቶ ነበር። ውሃ ትሸጣለች፣ ግን በልቧ ውስጥ ትልቅ ነገር ታሳድድ ነበር። አንዲት አጋጣሚ፣ የእብድ ሴት ልጅ በጎዳና ላይ መሞት እንደሌለባት ለማሳየት አንዲት አጋጣሚ ብቻ። ስኮላ እዚያ መሆን አልነበረባትም። የኩዊንስ ክሬትስ ኢንተርናሽናል ትምህርት ቤት ረዥም የሚያብረቀርቁ በሮች ነበሩት። በራዲዮ በታጠቁ የጥበቃ ሰራተኞች የሚጠበቅ። ልጆች በሹፌር እየታጀቡ በዘመናዊ መኪኖች ይመጣሉ። ግድግዳዎቹ በአዲስ ቀለም ያንጸባርቃሉ። የመስታወት መስኮቶቹ እንደ አልማዝ ፀሐይን ያንጸባርቃሉ። ለሀብታሞችና ለታዋቂዎች የተሰራ ትምህርት ቤት ነበር። በእርግጠኝነት በመንገድ ዳር ለምትኖር በባዶ እግሯ ለምትሄድ የእብድ ሴት ልጅ አልነበረም። ነገር ግን ስኮላ ይህንን ከሩቅ ደጋግማ አይተዋለች። ዛሬ ደግሞ በውስጧ የሆነ ነገር ወደ ጥጉ ቅረቢ አላት። ገንዘብ አልነበራትም፣ እቅድ አልነበራትም፣ መብትም አልነበራትም። ነገር ግን በናፍቆት የተሞሉ አይኖች ነበሯት። ስለዚህም ቁጥቋጦና አረም በበቀለበት የአጥሩ ጎን በኩል ተሽሎከለከች። በውሃ ማፋሰሻ ቱቦ አቅራቢያ ትንሽ ክፍተት አግኝታ በእሾህ እየተወጋች በውስጡ ሰርጋ ገባች። ልቧ እንደ ጦር ከበሮ ይመታ ነበር። ወዲያውኑ የምትያዝ መስሏት ነበር። ነገር ግን ማንም አላያትም። በአበቦቹ መካከል እየተደበቀች መምህር ወይም ተማሪ ባየች ቁጥር ዝቅ እያለች ሄደች። በመጨረሻም በስተጀርባ ካለው ሜዳ አጠገብ ከአንድ ትልቅ የማንጎ ዛፍ ጀርባ ጸጥ ያለ ቦታ አገኘች። ከዚያ ሆና ክፍት በሆነ መስኮት በኩል አንዱን የዝቅተኛ ክፍል ተማሪዎች ክፍል ማየት ትችል ነበር። ዝቅ ብላ ተቀመጠች። ከኪሷ እርሳስ አውጥታ የሰማቻቸውን ቃላት በላስቲክ ቁራጭ ላይ መገልበጥ ጀመረች። ግማሽ ላይ ደርሳ አንድ ከባድ የእንግሊዘኛ ምንባብ በድምጽ እያነበበች ሳለ ከበስተጀርባዋ ድምጽ ሰማች። ሁሉ ጊዜ የሚያባርሯት ልጅ አንቺ ነሽ አይደል? የስኮላ ልብ ቆመ። ዞር አለች። እሷን የምታክል አንዲት ልጅ ቆማ ነበር። ጸጉሯ በጥንቃቄ ተጎነጎነ፣ ዩኒፎርሟ ንጹህ፣ የስም መለያዋ የሚያብለጨልጭ ጃስሚን አጉ። ምንም ጉዳት ለማድረስ አላሰብኩም። ስኮላ እየተንተባተበች ወደ ኋላ ፈገፈገች። እኔ ዝም ብዬ እያዳመጥኩ ነበር። ጃስሚን ራሷን ዘንበል አደረገች። ለምን? ስኮላ ግራ ተጋብታ አይኖቿን አርገበገበች። ምክንያቱም መማር ስለምፈልግ። ጃስሚን ወደ እሷ ቀረበች። ትምህርት ቤት አትሄጂም? አይ እናቴ ታማለች፣ ጎዳና ላይ ነው የምንኖረው። ጃስሚን ወደ ታች ተመለከተች። የሚያብለጨልጭ ጥቁር ጫማዋ በለስላሳ ሳር ላይ ምንም ድምፅ አያሰማም ነበር። ሰዎች በእኔ የሚሳለቃሉ አለች በቀስታ። ደደብነሽ ይሉኛል። አባቴ ለትምህርት ቤቱ እየከፈለ እንደሚያሳልፉኝ እንደሚያደርግ ያወራሉ። ስኮላ በመገረም ቀና ብላ አየቻት። አንቺን? ጃስሚን አንገቷን ነቀነቀች። ክፍል ውስጥ የሚያስተምሩት ነገር ምንም አይገባኝም። ሁሉም ከኔ ይቀድማሉ። ስለዚህ ምሳ ሰዓት ላይ ብቻዬን እዚህ መጥቼ እቀመጣለሁ። ረጅም ዝምታ ሰፈነ። ከዚያም ጃስሚን ፈገግ አለች። መቀመጥ ትፈልጊያለሽ? ስኮላ አመነታች። ጃስሚን መጀመሪያ ተቀመጠችና አጠገቡ ያለውን መሬት መታ መታ አደረገች። ስኮላ በቀስታ ሳሩ ላይ ተቀመጠች። ጃስሚን ቦርሷን ከፍታ አንድ የመማሪያ መጽሐፍ አወጣች። ይህንን ልታስተምሪኝ ትችያለሽ? አልገባኝም። ስኮላ ገጹን ተመለከተች። ክፍልፋይ ነበር፣ ፍራክሽን። ለጥቂት ጊዜ አጠናችውና መጽሐፉን በቀስታ ተቀበለቻት። እሺ ተመልከቺ፣ ይሄ 1/2ና 1/4 ነው። ስታዩ የታችኛው ቁጥራቸው ዲኖሚኔተር ይባላል፣ አንድ አይደለም። ስኮላ ስታብራራላት ጃስሚን አይኖቿ ተከፍተው ታዳምጣት ነበር። በጥቂት ደቂቃዎች ውስጥ ጃስሚን ተርሙን ሙሉ ስትቸገርባቸው የነበሩትን ጥያቄዎች እየፈታች ነበር። ኦ ብላ ትንፋሿ ተቋረጠ። አሁን ገባኝ፣ በመጨረሻም ገባኝ። ስኮላ በማፈር ፈገግ አለች። ደደብ አይደለሽም። ጃስሚን ሳቀች። አንቺ ደግሞ ብልህ ብቻ አይደለሽም፣ በጣም ጎበዝ ልጅ ነሽ። ከማንጎ ዛፉ ስር ከ1 ሰዓት በላይ ተቀመጡ። ደውል ሲደወል ጃስሚን ተነሳች። ነገ ትመጫለሽ ብላ ጠየቀቻት። ስኮላም አመነታች። ያባረሩኛል፣ እኔ እዚህ ቦታ አልመጥንም። ጃስሚን አይኖቿን አጠበበች። እዚህ ጠብቂኝ። እየሮጠች ሄደች። ከጥቂት ደቂቃዎች በኋላ የትምህርት ቤቱን የጥበቃ ሰራተኛ አስከትላ ተመለሰች። ይህቺ ጓደኛዬ ናት አለች ጃስሚን በቁርጠኝነት። ስሟ ስኮላ ይባላል። ነገ በምሳ ሰዓት ላይ እዚህ ትሆናለች። እናም ማስገባት። ሰውየው ግራ ተጋባ። ግን እኮ እሷ ጓደኛዬ ናት። ጃስሚን ደገመችው። እና አባቴ የዚህ ትምህርት ቤት ባለቤት ነው። ይሄንን ታውቃለህ አይደል? ሰውየው አይኑን አርገበገበ። ምንም አልተናገረም። ጃስሚን ወደ ስኮላ ዞረች። ነገ
በዚሁ ሰዓት እሺ። ስኮላ አሁን ለሆነው ነገር ማመን አቅቷት በቀስታ አንገቷን ነቀነቀች። ከትምህርት ቤቱ ስትወጣ አዲስ ነገር ተሰማት። ፍርሃት አይደለም፣ ሀፍረት አይደለም፣ ተስፋ ተሰማት። በዚያ ምሽት እናቷ ለተሰበረ ጠርሙስ እየዘፈነችና በጨለማ በባዶ እግሯ ስትደንስ ስኮላ ከጎዳናው አጠገብ ተቀምጣ ጸለየች። አምላኬ ሆይ ዛሬ አንድ ሰው አገኘው፣ አየችኝ፣ ቆሻሻ ወይም እብድ አላለችኝም፣ ይልቁኑ አዳመጠችኝ። እባክህን እንደገና እንዳያት ፍቀድልኝ፣ ይህ ህልም እንዳይሆንብኝ። ከዚያም ፊቷ ላይ ፈገግታ እንዳለ ተኛች። ለረጅም ጊዜ ተኛች። ከዚያ በኋላ በየቀኑ በማንጎ ዛፍ ስር ይገናኙ ነበር። በተመሳሳይ ሰዓት፣ በተመሳሳይ ቦታ። ስኮላ የተቀደደ ቡናማ ቀሚሷን ለብሳ የተቀደዱ ወረቀቶችንና የደነዘዘ እርሳስ የያዘ የላስቲክ ከረጢት ጨብጣ ባዶ እግሯን ትመጣለች። ጃስሚን ደግሞ በባለሙያ የተዘጋጀ የምሳ ዕቃ በታጠበ ዩኒፎርም ትመጣለች። ከሁለት የተለያዩ ዓለማት የመጡ ሁለት ሴቶች። ነገር ግን እዚያ ዛፍ ስር ሲቀመጡ ሌላ ምንም ነገር አያሳስባቸውም ነበር። ጓደኝነታቸው በብርድ ውስጥ እንደሚነድ እሳት አደገ። ጃስሚን አሁን በብዛት ትስቃለች። ክፍሏ ውስጥ በትኩረት ትከታተላለች። ይህ የሆነው መምህራኑ በመጨረሻ ስለገቧት ሳይሆን ስኮላ ስለረዳቻት ነው። እንደ ሮቦት አታንብቢው ትላለች ስኮላ በሹክሹክታ። ከምርጥ ጓደኛሽ ጋር እንደምታወሪ አድርገሽ አንብቢው። ጃስሚን ትሞክራለች፣ ትሳሳታለች፣ ደግማ ትሞክራለች። ስትረዳው ደግሞ ስኮላ ዋንጫ እንዳሸነፈች ያህል በደስታ ታጨበጭብላታለች። የጃስሚን አይኖች ይበራሉ። ማንም አጨብጭቦልኝ አያውቅም ስትል አንድ ጊዜ አማረረች። ስኮላ አይኖቿን አርገበገበች። ግን አንቺ እኮ ሀብታም ነሽ፣ ሰዎች አያከብሩሽም? ጃስሚን ጭንቅላቷን ነቀነቀች። ጥሩ ልብስ ስለብስ ወይም አባቴ ግብዣ ሲያደርግ ብቻ፣ ጥያቄ ስመለስ አይደለም፣ ስወድቅ አይደለም። በዚያ ቀን ስኮላ እጇን ይዛ ፈጽሞ ትናገረዋለች ብላ ያላሰበችውን ነገር ነገረቻት። ከዚህ በላይ ይገባሻል። ጃስሚን ምንም አላለችም። የስኮላን እጅ በበለጠ ሁኔታ አጥብቃ ያዘች። አንድ ቀን ከሰዓት በኋላ ከዛፉ ስር የጃስሚንን ፓስታና ሙዝ አብረው እየበሉ ሳለ ጃስሚን ምርጥ ጓደኛለሽ ብላ ጠየቀቻት። ስኮላም ምንም ሳታስብ አንቺ ነሽ ብላ መለሰችላት። ጃስሚን ፈገግ አለች። ለኔም ምርጥ ጓደኛዬ አንቺ ነሽ አለቻት። ከዚያም ፈገግታዋ አጠፋ። ስኮላ ግን አባቴ ቢያውቅስ? ጓደኛ መሆን አትችሉም ቢለንስ? ስኮላ ዝም አለች። ማንኪያዋ በምሳቃ ዕቃ ውስጥ ተንጠልጥሎ ቀረ። ያኔ ትረሽኛለሽ፣ ነገሮች የሚሄዱት በዚህ መንገድ ነው። አይ አለች ጃስሚን። አልረሳሽም። ይቆጣል አለች ስኮላ በቀስታ። ሀብታሞች ልጆቻቸው እንደኔ ካሉ ልጆች ጋር እንዲቀመጡ አይፈልጉም። እናቴ መንገድ ላይ ትለምናለች ጃስሚን። አንዳንዶች የተረገመች ናት ይሏታል። እኔም የተረገምኩ መስላችኋለሁ። ጃስሚን ዝም አለች። ከዚያም ወደፊት ቀረብ ብላ በሹክሹክታ አንቺ የተረገምሽ አይደለሽም፣ አንቺ ተአምር ነሽ አለቻት። ስኮላ ደንግጣ አይኖቿን አርገበገበች። ተአምር? ጃስሚን በቁርጠኝነት አንገቷን ነቀነቀች። አሁን ከመምህራኖቼ ሁሉ በተሻለ መንገድ ሊያስተምረኝ የሚችል ማን አለ? ማልቀስ ሲያምረኝ ሊያስቀኝ የሚችል ማን አለ? እንደዚህ ያለው ቦታ ልክ እንደ ቤቴ እንዲሰማኝ ሊያደርግ የሚችል ማን አለ? የስኮላ ደረት ተወጠረ። አይኖቿ በእንባ ተሞሉ። ግን እንዳይፈስ በፍጥነት አርገበገበችው። ተአምር ነሽ ጃስሚን ደገመችው። ከምግብና ከመጽሐፍት በላይ መካፈል ጀመሩ። ጃስሚን ለስኮላ የፀጉር ብሩሽ፣ ትንሽ ሰማያዊ ማስታወሻ ደብተር፣ አልፎ ተርፎም አንድ ጊዜ ነጠላ ጫማ መጣችላት። ምንም እንኳን ስኮላ መንገድ ላይ ሰው ይሰርቅብኛል በሚል ፍርሃት እስካሁን ድረስ ባትለብሰውም፣ ስኮላ በምላሹ እውነተኛ የፈጠራ ታሪኮችን ትነግራታለች። ስለ ጎዳና ልጆች፣ ስለሚዋደዱ ከዋክብት፣ ትምህርት ቤትና ህልማቸውን ስላላገኙ ሴቶች እና በዝናብ ስለሚፈወሱ እናቶች ብዙ ታሪኮችን ትነግራታለች። ጃስሚን እያንዳንዱ ቃል ትርጉም እንዳለው ሁሉ በደንብ ታዳምጣታለች። በእርግጥም ግን ትርጉም ነበረው። በህይወቷ ለመጀመሪያ ጊዜ ጃስሚን ብቻዋን እንደሆነች አልተሰማትም እና ለመጀመሪያ ጊዜ ስኮላ የማትታይ እንደሆነች አልተሰማትም። ግን ይህንን ሁሉ ሚስጥር አድርገውት ነበር። ጃስሚን ለመምህራኖቿ አልተናገረችም፣ ለክፍል ጓደኞቿም አልተናገረችም። በእርግጠኝነት ደግሞ ለአባቷም አልተናገረችም። ለቺፍ አጉ በሌጎስ ውስጥ ከሚፈሩና ከሚከበሩ ቢሊዮነሮች ለአንዱ እንዴት እንደምትነግረው አታውቅም ነበር። የነዳጅ ኩባንያዎችን ለሚመራና በቴሌቪዥን ለሚታይ ሰው ምርጥ ጓደኛዬ ጫማ የሌላት የጎዳና ልጅ ናት ብላ እንዴት ትናገራለች? ስለዚህ ከማንጎ ዛፍ ስር ሁለቱ ሴቶች የራሳቸውን ዓለም ገነቡ። ስሙ ትርጉም የሌለበት ዓለም፣ አስተዳደግ ቦታ የሌለበት ዓለም፣
የቢሊየነር ልጅና የእብድ ሴት ልጅ አንድ ላይ አንድ አይነት ህልም ሊያልሙ የሚችሉበት ብቸኛ ዓለም። አንድ ቀን ስኮላ አልመጣችም። ጃስሚን ከዛፉ ስር ሆና ጠበቀቻት። ሰዓቷን አየች። 30 ደቂቃ፣ ከዚያም 1 ሰዓት። ስኮላ ግን የለችም። በደረቷ ውስጥ ጭንቀት ሰረጸ። የሆነ ነገር ሆና ይሆን? ታማ ይሆን? ወይንስ አንድ ሰው አባረራት? ወደ በሩ ለመሮጥ ስትነሳ አንድ የቀስታ ድምፅ ሰማች። ጃስሚን ዞር አለች። እዚያ ስኮላ እየተንተባተበች ባዶ እግሯን ቆማለች። እግሮቿ በአፈር ተለውሷል፣ ግን ፈገግ ብላለች። ዘግይቼ በመምጣት ያዝናለሁ አለች። እናቴ በህመሟ ምክንያት መንገድ ላይ ገብታ ነበር። መኪና ከመምጣቱ በፊት ልጎትታት ይገባ ነበር። ጃስሚን ወደፊት ሮጣ አጥብቃ አቀፈቻት። የማትመጪ መስሎኝ ነበር። ስኮላ ሳቅ አለች። እየዳከርኩም ቢሆን እንኳን እመጣ ነበር። ጃስሚን ወደ ኋላ ተመልሳ አይኗን አየቻት። አንድ ቀን ለአባዬ ነግረዋለሁ፣ ቃል እገባልሻለሁ። ስኮላ ምራቋን ዋጠች። አይሆንም ቢልስ? ጃስሚን በአይኖቿ ውስጥ እሳት እየነደደ ፈገግ አለች። ያኔ አዎ እስኪለኝ ድረስ እጮሃለሁ። በዚያ ምሽት ከተሰበረ የመንገድ መብራት በሚወጣ ደካማ ብርሃን ስር ስኮላ ለራሷ እየዘፈነችና ድንጋይ እንደ ሕፃን አቅፋ ከምትተኛው እናቷ አጠገብ ጋደም አለች። ስኮላ ሰማዩን ትኩር ብላ አየችው። አምላኬ ሆይ አለች በሹክሹክታ። ከዚህ በፊት ጓደኛ ኖሮኝ አያውቅም። እባክህን እሷን እንዳላጣ እርዳኝ። እጇን ወደ ኪሷ ሰዳ ጃስሚን የሰጠቻትን ማስታወሻ ደብተር አወጣች። በመጀመሪያው ገጽ ላይ አንድ ስዕል ነበር። ከማንጎ ዛፍ ስር እጅ ለእጅ የተያያዙ 2 ሴቶች፣ አንዷ ዩኒፎርም የለበሰች፣ አንዷ ደግሞ የተቀደደ ልብስ የለበሰች። ሁለቱም ግን ፈገግ ያሉ ናቸው። ስኮላ ስዕሉን በጣቷ ዳሰሰችና ፈገግ አለች። ከዚያም አይኖቿን ጨፈነች። እናም በህይወቷ ለመጀመሪያ ጊዜ ሳትፈራ ተኛች። ጠዋቱ እንደ ማንኛውም ቀን ጀመረ። ጃስሚን የጥናት ሰዓት ደውልን እየጠበቀች ትምህርቷ ላይ ሐሳቧ ተበታትኖ ተቀመጠች። ጣቶቿ ጠረጴዛው ላይ በዝምታ ይረግጣሉ። ልቧ ከወትሮ በተለየ በፍጥነት ይመታል። መምህራኑ በትምህርቷ ላይ መሻሻል አዩ። በስነ ጽሑፍ ላይ 2 ጥያቄዎችን በትክክል መለሰች። በስብሰባ ወቅት ርዕሰ መምህሩ እንኳን ጠቅሰውታል። ነገር ግን ጃስሚን ያ ግድ አልሰጣትም። ምክንያቱም ማናቸውም የለውጡን ምክንያት አያውቁም ነበር። ውድ በሆነ ከግል አስተማሪ ያገኘችው ትምህርት አልነበረም። ብርቱ አእምሮና ከማንም በላይ ትልቅ ልብ ያላት ያቺ ባዶ እግሯን የምትሄደው ልጅ ስኮላ ነበረች። ጃስሚን እሷን ለማየት ጓጉታለች። ልክ በ6 ሰዓት ከ35 ከማንጎ ዛፉ ስር 2 ማንኪያ የምሳ ዕቃና የስኮላን ተወዳጅ ብስኩት ይዛ ተገኘች። ከዚያም ጥቁር መኪኖች ወደ ግቢው ሲገቡ የሚሰማውን ድምፅ ሰማች። ተማሪዎች ዞር ብለው ተመለከቱ። መምህራኖች ንግግራቸውን አቋረጡ። ጥበቃዎች እንኳን ዩኒፎርማቸውን አስተካክለው ሰላምታ ሰጡ። የጃስሚን ሆድ ተረበሸ። አባዬ ለምን እዚህ መጣ? ቺፍ አጉ ያለ ማስጠንቀቂያ ትምህርት ቤቱን አይጎበኝም። ለድንገተኛ ጉብኝት ጊዜ የለውም ነበር። ስሙ ብቻውን ከባድ ነበር። ከመናገሩ በፊት መገኘቱ ክፍሉን ይሞላው ነበር። ጃስሚን ቀሚሷ ላይ ያለውን ፍርፋሪ እያራገፈች በፍጥነት ቆመች። ምን እንደምታደርግ አታውቅም ነበር። ከዚያም እሷ ምንም አይነት እርምጃ ከመውሰዷ በፊት ስኮላ እየሮጠች እየሳቀችና እንደ ሁል ጊዜው ባዶ እግሯን መጣች። መጥቻለሁ አለች። ይቅርታ ከመውጣቴ በፊት ውሃ መቅዳት ነበረብኝ። ነገር ግን ጃስሚን ፈገግ አላለችም። አይኖቿ ከመኪናው እየወረደው ባለው ሰው ላይ አርፈዋል። ረዥም ጠቆር ያለ ጥቁር የባህል ልብስና የቆዳ ጫማ የለበሰ ቺፍ ኦጉ አባቷ። ስኮላም የሷን እይታ ተከተለች። ሰውነቷም ደነዘዘ። ያ አባትሽ ነው? ጃስሚን በቀስታ አንገቷን ነቀነቀች። ስኮላ ፈገግታዋ ጠፋ። በደረቷ ውስጥ ድንገተኛ ፍርሃት እንደ ማዕበል መጣ። መሄድ አለብኝ በሹክሹክታ ተናገረች። ነገር ግን ዘግይታ ነበር። ጃስሚን የሚል ጥልቅ ድምፅ በግቢ ውስጥ አስተጋባ። ዞር አለች። ቺፍ አጉ ወደፊት ተራመደ። 2 ረዳቶች ተከትለውታል። አይኖቹ ስለታም ሰርገው የሚገቡና ግራ የተጋቡ ነበሩ። እዚህ ምን እያደረግሽ ነው ጃስሚን ብሎ ጠየቀ። ጃስሚን ምራቋን ዋጠች። ምሳ እየበላው ነበር። ከማን ጋር? ቺፍ አጉ ወደ ልጁ ጎን ተመለከተና ስኮላን አያት። የተቀደደ ቀሚስ የለበሰች፣ እግሮቿ በአቧራ የተሸፈኑ፣ ያረጀ የላስቲክ ከረጢትና ግማሽ የተበላ ብስኩት የያዘች ልጅ። ፊቱ ተጨማደደ። ይህቺ ማናት? ስኮላ አንገቷን ደፋች። አፏ ተከፈተ፣ ግን ቃላቶች ሊወጡላት አልቻሉም። መላ አካሏ ይንቀጠቀጥ ነበር። ጃስሚን ከፊቷ ቆመች። ይህች ስኮላ ናት፣ ጓደኛዬ ናት። ምን? ቺፍ አጉ አይኑን አጠበበ። ትረዳኛለች፣
ታስተምረኛለች። ጃስሚን ትንፋሽ ወስዳ ቀጥ ብላ ቆመች። በትምህርቴ ጎበዝ የሆንኩት በሷ ምክንያት ነው። በየቀኑ በምሳ ሰዓት ታስጠናኛለች። እዚህ ካሉ መምህራን ሁሉ በላይ እሷ የምትነግረኝ ነገር ይገባኛል። ረዥምና ከባድ ዝምታ በመካከላቸው ሰፈነ። የቺፋጉ አይኖች ከልጁ በስተጀርባ በምትንቀጠቀጠው ልጅ ላይ አረፉ። ከዚያም በቀስታ ጠየቀ፣ ወላጆችሽ እነማን ናቸው ልጄ? ስኮላ ቀና ለማለት እንኳን አልደፈረችም። ድምጿ ደርቆና ተቆራርጦ አባቴን አላውቅም ጌታዬ። እናቴ ታማለች። ኦሹዲ አቅራቢያ መንገድ ላይ ትለምናለች። ሰዎች እብድ ይሏታል። ቤት የለንም። አንዱ ረዳት ግራ ተጋብቶ ተንቀሳቀሰ። የቺፋጉ ፊት ግን ምንም አይነት ስሜት አያሳይም ነበር። ትምህርት ቤት የለሽም? ስኮላ አንገቷን ነቀነቀች። ለምን? ክፍያ የሚከፍልልኝ የለም። ይረዳኝ የነበረ ብቸኛ ሰው ከ2 ዓመት በፊት ሀገር ጥሎ ሄዷል። ጃስሚን የስኮላን እጅ ያዘች። ቺፋጉ ያንን ተግባር ተመለከተ። ልጁ የዚያችን ልጅ እጅ እንደ ህይወት አድን ገመድ ይዛለች እና ለመጀመሪያ ጊዜ ፊቱ ረገበ። በየቀኑ እዚህ እየመጣሽ በሚስጥር ታስጠኛት ነበር? ጃስሚን አንገቷን ነቀነቀች። አባዬ ልነግርህ ፈልጌ ነበር ግን ፈራው። ተመለከታትና ድምፁን ዝቅ አደረገ። ጃስሚን እኔን ፈራሽ? በሹክሹክታ እንደገና እንዳላያት ትከለክለኛለህ ብዬ ፈራው። ሚሊነሩ ወደ ስኮላ ዞረ። እሷ በጣም ደነገጠች። እዚህ የመጣሁት ልጎዳሽ አይደለም አላት በቀስታ። ወደ እናትሽ ውሰጂኝ። ስኮላ በሚንቀጠቀጥ እርምጃ ወደ ኋላ ፈገፈገች። ጌታዬ እባክህን አትቅጣት። እዚህ ምን እንደማደርግ እሷ አታውቅም። ደህና አይደለችም። መምጣቴን ካቆምኩ ጠፋለሁ። እሷን ብቻ አትንካት። አልነካትም አለች ቺፋጉ። ዝም ብዬ ማየት ነው የምፈልገው። ጃስሚን አባቷን አየችው። ስኮላን እንዳታባርራት ቃል ግባልኝ። ሁለቱንም ሴቶች ተመለከተ። ከሁለት የተለያዩ ዓለማት የመጡ ሁለት ሴቶች፣ ነገር ግን በሆነ መንገድ ተገናኝቷል። ቃል ገባለሁ አለ። ከ30 ደቂቃ በኋላ የመኪናው ሰልፍ ማይል 12 አቅራቢያ ወዳለው አቧራማ መንገድ ገባ። ዝንቦች ቦታውን ወረውታል። የሚቃጠል ቆሻሻ ጠረን በአየሩ ላይ ሰፍኗል። ስኮላ አመላከተች። እዚያ ናት። አንዲት ሴት በእግረኛ መንገድ ላይ ባዶ እግሯን ተቀምጣ ወደፊትና ወደ ኋላ ትወዛወዛለች። በምንም ነገር ላይ ትስቃለች። ልብሷ ተቀዷል። ጸጉሯ ተያይዟል። ይህች እናቴ ናት፣ ስኮላ በሹክሹክታ ተናገረች። ቺፋጉ ዝም አለ። ከመኪናው ወርዶ ወደ ሴትዮዋ ተራመደና አጠገቧ ተቀመጠ። እመቤት አላት በቀስታ። ሴትዮዋ ቀና ብላ አየችው። ይህንን ሰው ይዘኸው መጣ? ክንፎቹን መኪና ውስጥ ትቻቸዋለሁ። በስኮላ አይኖች ውስጥ እንባ ሞላ። እረዳታለሁ አለች ቺፋጉ። ሰዎችን አውቃለሁ። ተገቢውን ጥንቃቄ ትፈልጋለች። ስኮላም እባክዎን፣ እኔ ገንዘብ አልፈልግም። እሷ ብቻ ደህና እንድትሆንልኝ ነው የምፈልገው። ቆመ። ወደ ረዳቱ ዞሮ ትዕዛዝ ሰጠ። ዶክተር አይሻን አግኙ። የስነ አእምሮ ክፍል፣ ሙሉ ሕክምና፣ ምንም አይነት መዘግየት እንዳይኖር። ከዚያም ወደ ስኮላ ዞረ። አንቺስ? የስኮላ ልብ ደነገጠ። ከዛሬ ጀምሮ አንቺ ጎዳና ተዳዳሪ አይደለሽም። ትንፋሿ ተቋረጠ። ከፊቷ ተንበርክቆ ትከሻዋን አጥብቆ ያዘና አይን አይኗን አያት። አሁን አባት አለሽ። መኪናው ከዛ ከቆሸሸውና መላ ዓለሟ ከነበረው መንገድ ሲወጣ ስኮላ መጀመሪያ ላይ አላመነችም ነበር። እናቷ በሌጎስ ወዳለው ምርጥ የስነ አእምሮ ሆስፒታል በሚወስድ አምቡላንስ ውስጥ በቀስታ ስትገባ በመስኮት እያየች እንኳን አላመነችም ነበር። ጃስሚን እጇን ይዛ አሁን ሰላም ነሽ ስትላት እንኳን አላመነችም። ሁሉም ነገር ህልም እየመሰላት ነበር። አላለቀሰችም፣ አልሳቀችም። ዝም ብላ ትመለከት ነበር። በፍርሃት የጀመረ ቀን እንዴት አንድ ቢሊየነር ልጄ ብሎ ወደሚጠራበት ሁኔታ እንደተለወጠ ለመረዳት እየሞከረች ነበር። ቺፋጉ በፍጥነት እርምጃ ወሰደ። በምሽት ስኮላ ከዓመታት በኋላ ለመጀመሪያ ጊዜ ገሏን በትክክል ታጠበች። ጃስሚን አዲስ ፒጃማ ሰጠቻት። ቺፋጉ ሲያስተዋውቃት መገረማቸውን መደበቅ ባልቻሉ የቤት ሰራተኞች ጸጉሯ በቀስታ ተበጠረ። ይህች ስኮላ ናት። ከእንግዲህ ከኛ ጋር ትኖራለች። ለልጄ የምትሰጡትን ክብር ለሷም ስጧት። መላው ቤት ደነዘዘ። የጎዳና ልጅ እዚህ ልትኖር? ነገር ግን የቺፋጉ ድምፅ ለጥያቄ ቦታ አልነበረውም። በሚቀጥለው ጠዋት ስኮላ በጃስሚን ክፍል ውስጥ ባለው መስታወት ፊት ቆመች። የኩዊንስ ክሬትስን ትምህርት ቤት ዩኒፎርም ለብሳለች። አዲስና ንጹህ፣ በጥንቃቄ የተተኮሰ ነበር። ራሷን መለየት አቃታት። ጃስሚን በደስታ ጨበጨበች። ልክ እኔን መስለሻል። ስኮላ በደካማ ሁኔታ ፈገግ አለች። ህልም እያለምኩ ይመስለኛል። አይደለም፣ አባዬ እውነት እንደሆነ ነግሮኛል።
እዚህ ቦታ ትመጥኛለሽ ብሏል። ግን እኔ እኮ የእብድ ሴት ልጅ ነኝ አለች ስኮላ ድምጿ እየተንቀጠቀጠ። ጃስሚን ጭንቅላቷን ነቀነቀች። አይ አሁን የአባቴ ልጅ ነሽ። ስኮላ በቀስታ ወደ መስኮቱ ዞራ እየወጣ ያለውን የጧት ብርሃን ተመለከተች። እንዴት እንደማመሰግነው አላውቅም። ጃስሚን ፈገግ አለች። እንግዲያውስ እሱ በሚፈልገው ብቸኛው መንገድ አመስግኝው። ምን ማድረግ እንደምትችይ ለዓለም አሳይ። በዚያ ቀን ሁለቱ ሴቶች አንድ ላይ ወደ ኩዊንስ ክሬትስ ገቡ። ተመጣጣኝ ዩኒፎርም፣ ተመጣጣኝ ቦርሳ፣ ተመጣጣኝ ፈገግታ። ሰዎች በአድናቆት ተመለከቷቸው። ልጆች በሹክሹክታ አወሩ። መምህራን በግርምት አይናቸውን አርገበገቡ። ይህች ልጅ በመስኮትና በአጥር ጀርባ ትዞር የነበረችው የጎዳና ልጅ አይደለችም? አሁን እሷ ነበረች። ነገር ግን ዛሬ የትምህርት ቤቱ መስራች ልጅ ጋር አብራ ትጓዛለች። ከእንግዲህ መሸሽ የለም። ከእንግዲህ አጮልቆ ማየት የለም። በዋናው በር ልክ እንደ ተማሪ ገብታለች። ክፍል ውስጥ ስኮላ እጇን አወጣች። ለእያንዳንዱ ጥያቄ፣ ለእያንዳንዱ ትምህርት ጎበዝ ብቻ አልነበረችም፣ ድንቅ ነበረች። በቀኑ መጨረሻ መምህራኑ ከርዕሰ መምህሩ ጋር ስብሰባ ጠሩ። ይህች ልጅ ከየት መጣች? አንዱ ጠየቀ። ብልህ ብቻ አይደለችም፣ በጣም የተለየች ናት። ርዕሰ መምህሩ ፈገግ አሉ። ከመንገድ ነው የመጣችው፣ ግን አሁን የቤተሰብ አባል ናት። ይህ በእንዲህ እንዳለ ቺፋጉ ቃሉን ጠበቀ። የስኮላ እናት በግል ሆስፒታል ውስጥ በልዩ ባለሙያ ቁጥጥር ስር ሆነች። ዶክተር አይሻ የአቢኔ ሁኔታ ከባድ ቢሆንም ሊታከም የሚችል መሆኑን አረጋገጡለት። እናረጋጋታለን አሉ ዶክተሩ። ጊዜ ይወስዳል፣ ነገር ግን በፍቅር በመድኃኒትና በስርዓት ተስፋ አለው። ስኮላ በሳምንት አንድ ጊዜ እናቷን ትጎበኛለች። በመጀመሪያዎቹ ጥቂት ጊዜያት እናቷ አላወቀቻትም ነበር። ግድግዳ ላይ ትጮሃለች ወይም በማይታዩ አበቦች ላይ ታለቅሳለች። ነገር ግን በአምስተኛው ጉብኝት በድንገት ቆም አለች። ስኮላን ቀና ብላ አየቻትና በሹክሹክታ እንዲህ አለች፣ አንቺ ልክ እንደ ሰማዩ ትመስያለሽ። ስኮላን በእንባ ተሞላች። ሳምንታት አለፉ። ስኮላ አዲሱን ህይወቷን ቀስ በቀስ ለመደች። አሁንም ግን አንዳንድ ምሽቶች መንገድ ላይ ያለች መስሏት ትቃዥ ነበር። አንድ ሰው እጁን በፍጥነት ሲያነሳ ትደነግጥ ነበር። ነገር ግን ቀስ በቀስ ፈገግታዋ ነፃ ሆነ። ሳቋ በዛ። ክፍል ውስጥ መናገር ጀመረች። አዳዲስ ጓደኞችንም አፈራች። ነገር ግን የጃስሚንን ቦታ ማንም አልያዘውም ነበር። አሁን በደም ሳይሆን በቃል ኪዳን እህትማማቾች ነበሩ። ሁሉንም ነገር ይካፈሉ ነበር። ታሪኮችን፣ ሚስጥሮችን፣ ምሳንና ህልሞችን። የጃስሚን ውጤትም ተሻሻለ። በራስ መተማመኗ ይበልጥ ጨመረ። መምህራኖቿ ተገረሙ። ለዚህ ምክንያቱን ያውቁ ነበር። ከማንጎ ዛፍ ስር ትቀመጥ በነበረችው ልጅ ምክንያት እንደሆነ ያውቃሉ። አንድ አርብ ከሰዓት በኋላ ቺፋጉ ስኮላን ወደ ቢሮ ጠራት። በሩ አጠገብ በፍርሃት ቆመች። እንድትቀመጥ ምልክት አሳያት። እየተከታተልኩሽ ነበር አላት። የልጄን ህይወት ቀይረሽዋል። ስኮላ አንገቷን ደፋች። ሆን ብዬ አይደለም፣ መማር ብቻ ነበር የፈለኩት። ሳቀ። አሁን ትማሪያለሽ። ለኔ አንቺ ልጄ ነሽ እና ለጃስሚን የማደርገውን ነገር ሁሉ አሁን ላንቺም አደርጋለሁ። መሳቢያውን ከፍቶ ሁሉንም የትምህርት ቁሳቁሶች የያዘ አዲስ ታብሌት ሰጣት። ስኮላ በወርቅ የተሰራ ይመስል ትኩር ብላ አየችው። ከዚያም በሹክሹክታ አመሰግናለሁ ጌታዬ፣ ማንም ባላየኝ ጊዜ ስላየኝ አመሰግናለሁ። ተነስቶ እጁን በቀስታ ጭንቅላቷ ላይ አኖረ። በጭራሽ የማትታይ አልነበርሽም ስኮላ። ዝም ብለሽ በጥንቃቄ የሚያይሽ ሰው ብቻ ነበር የፈለግሽው። በዚያ ምሽት ስኮላ አሁን በንጹህ ወንበሮች በተከበበው የማንጎ ዛፍ ስር በጓሮ ውስጥ ተቀመጠች። ንጹህ ወንበሮች ባሉበት ከዋክብቱን ቀና ብላየች። ስሜ ስኮላ ይባላል፣ የጃስሚን ጓደኛ፣ የኩዊንስ ክሬትስ ተማሪ። አሁን ደግሞ ፈገግ አለች። አባት አለኝ። አይኖቿን ጨፍና የመጨረሻ ጸሎቷን አደረገች። አምላኬ ሆይ እናቴ እንድትድን፣ ትምህርት ቤት እንድገባ፣ አንድ ጓደኛ እንድትሰጠኝ ለምኜ ነበር። አሁን ግን ሶስቱንም ሰጥተኸኛል። አይገባኝም ነበር፣ ግን አመሰግንሃለሁ። እጇን ልቧ ላይ አኖረች። ቃል እገባለሁ ይህንን አጋጣሚ አላባክነውም። እናም ዓለም የእብድ ሴት ልጅ ብሎ የጠራት ያቺ ልጅ ከዚህ የላቀ ነገር ትሆናለች። ይህንን አጋጣሚ አላባክነውም። እናም ዓለም የእብድ ሴት ልጅ ብሎ የጠራት ልጅ ከዚያ የላቀ ነገር ሆነች። የተስፋ ምልክት፣ ተንቀሳቃሽ ተአምር፣ ለገዛ ጸሎቷ ሕያው መልስ ያገኘች። ለቺፋጉ፣ ለጃስሚን እና ፍቅርና ትምህርት ሕይወትን ሊለውጡ እንደሚችሉ ለሚያምኑ ሁሉ ስኮላ ማስረጃ ነበረች። መጻዊው ዕድል በመጨረሻ በሮቹን ከፈቱላት። እሷም ቀና ብላ በውስጡ ተራመደች። ምንም ልጅ የማይረባ ሆኖ አይወለድም። እያንዳንዱ ሕይወት አቅም አለው።
በደግነት በአጋጣሚና በትምህርት በጣም የተረሳ ነፍስ እንኳን ሊነሳ ይችላል። የስኮላ ታሪክ አንድ የርህራሄ ተግባር የድህነትና የመገለልን አዙሪት ሊሰብር እንደሚችል ያስታውሰናል። እውነተኛ ታላቅነት ከየት እንደመጣ ሳይሆን አንድ ሰው በመጨረሻ ሲያይህ ምን እንደምታደርግ ነው። ሰዎችን በሁኔታ ምክንያት አትፍረዱ። በዚህ ልብ የሚነካ ታሪክ እንደተደሰታችሁ እንደወደዳችሁት ተስፋ አደርጋለሁ። እስኪ ታሪኩን እንዴት አገኛችሁት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እስካሁን ድረስ ካያችሁትና ከጨረሳችሁትም ጨርሼዋለሁ እያላችሁ ኮሜንት ላይ ጻፉልኝ። ታሪኩ ልባችሁን ከነካውና በደግነት የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።